አለ አይደል? አዎ ይላል። ትክክል ነው ታባ ይላል። በቃ ይሄ ስንት ነው? ስንትነትን ነው የሚያመለክተው? ንገር። ይሄ ብቻ አንድ ነው፣ ሁለት ነው፣ ሶስት ነው? እግዚአብሔር እዚህ ላይ ፈጠረ እኮ ነው የሚለው አንድ ነው የሚያሳየው አንድ እንደሆነ። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ አለ። አንድ ነው። ፈጠሩ ቢሆን ሁለት ይሆን ነበር፣ ከሁለት በላይ ይሆን ነበር። ግን ፈጠረ ነው የሚለው። ከዛ ዝቅ በል ደግሞ ቁጥር 26 ላይ ሄድ፣ ደግሞ ወደ ታች ቁጥር 26 ላይ ደግሞ ሄድ፣ ወደ ላይ ውጣ። እሺ ሰውን በል ታች ቁጥር 26 ላይ ሰውን እንደ ምሳሌያችን አለ ይላል። አግኝቼዋለሁ። እሺ ምን አለ እሱ ላይ? እንፍጠር ይላል። ሰውን እንደ ምሳሌያችን እንፍጠር አለ። እንፍጠር ይላል። ግን ችግሩ ቀጥሎ የሚያመጣው እግዚአብሔር ሰውን በአምላኩ ፈጠረ ነው የሚለው። ቀጥሎ ግን ፈጠረ ይላል። በምኑ? በአምሳል ፈጣሪ ብሎ አንድ እንደሆነ አሳየ። ፈጠረ አለ። እንፍጠር ያላቸው ለመላእክት ነው። ግን በኋላ ራሱ ፈጠረ። እንዴት ነው ለመላእክት? እየተረዳ ፈጠረ ነው የሚለው አንድ ነው የሚያሳየው። ማን ነው የላይ? ግን ከመፍጠሩ በፊት ለመላእክቶቹ እንፍጠር ብሏቸው። አዳምጣ መጀመሪያ። የራስህን እኮ አይደለም ልታዳምጥ ከሆነ ያደመጣው አዳምጥ። ፋሲል መጽሐፍ ቅዱሱ ነው እኮ የሚለው። እሺ ቀጥሎና ከዛ ደግሞ ያወራል። መጽሐፍ ቅዱሱ የሚለውን ነው የምነግርህ እኮ እኔ። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል እግዚአብሔር ስንት ነው? አንድ ነው አይደለ? እዚህ ላይ አንድነቱን የሚያሳየው ትክክል ነው። ፈጠረ እግዚአብሔር ፈጠረ ስለሚል ማለት ነው። ዝቅ ብለህ ደግሞ ታች ስትወርድ ሰውን እንደ ምሳሌያችን እግዚአብሔር አለ። ሰውን እንደ ምሳሌያችን እንፍጠር ሲል ደግሞ እንፍጠር የስንት ቋንቋ መገለጫ ነው? ይሄን ንገረኝ። እንፍጠር ያላቸው አንዱ እግዚአብሔር ለመላእክት ነው። ዋናው ፖይንት ግን ቀጥሎ ያው እዚህ ጋር ተመልካባ በደንብ ይውትማ አይቶት ያለው ይችላል። በደንብ ይውትማ ያው እግዚአብሔር ሰውን በመልኩ አዳምጡኝ አባ አንዴ ላሮሽ አባ አመሰግናለሁ። ለዛ እኮ ቀጥሎ ፈጠረ ያለው ለመላእክቶቹ ሐሳቡን ነገራቸው። ከነገራቸው በኋላ ግን እሱ ራሱ ፈጠሩ አይልም። ፈጠረ። ስለዚህ አንድ ነው የሚያሳየው። አሁን እርሶ እንዳው ትክክል ቢሆን ፈጠሩ ቢሆን ትክክል ነበሩ። ለመላእክት የሚለውን ነገር ለመላእክት የሚለውን እዚሁ ቃል ላይ ነው የሚለው። እዚሁ ቃል ላይ ለመላእክት ነው እንደምንጠቅ መጽሐፈ ያው እኛ እኮ መጽሐፍ ምዕራፍ ቁጥር 4 ላይ ያው እግዚአብሔር ለኛ እንዲህ አለን ይላል። እሱ ጋር መጀመር ቆይ ፋሲል እሳቸው አውሩ አንዴ። እሺ መጀመሪያ ታዲያ ፋሲል አይጠየቁ ማስረጃ ያቀርብላችኋል። እሱን ታዲያ መጀመሪያ እንዴ ያው እዚህ ጋር ነው ይላል። እኛ ሳንረው እንዴት ነው አባሩ አንዴ እስኪ በለው እሱ። እሺ ምን ቸገረ? ሳትሰማ ሰው የሚፈርድብሃል እኮ የሚያዳምጠው። እሺ እግዚአብሔርም ለኛ ይላል መምህር አለሁኝ። እሺ መምህር እንዴት ያዳምጡኛል? አሁን እንደመሰለው ችግሩ እናንተ ኦርቶዶክሳውያን አምላክ በአካል 3 ነው ትላላችሁ፣ ስላሴ ታምናላችሁ። ግን መጽሐፍ ቅዱስ ስላሴ አሳዩ ስላችሁ አባ ማስረጃ የሚሆን ነገር አላቀረቡልኝ። ዘፍጥረት አሉኝ። ዘፍጥረት ደግሞ ስንከት ዘፍጥረት የሚለው ምንድነው? እግዚአብሔር አዳምን በመልኩ ፈጠረ ነው የሚለው። ፈጠረ ስለዚህ እንፍጠር ያሳማክራቸው የነበረው ለመላእኮች ነው። ዋናው ግን ቀጥሎ እግዚአብሔር ፈጣሪ እንደሆነ ፈጣሪው አንድ ነው። አሁን ስለዚህ መላእክት ፈጣሪ ስለዚህ መላእክት ፈጣሪ ናቸው ማለት ነው በእናንተ። ለዛ እኮ ነው እዛ መጽሐፍ ቅዱስ በመጽሐፍ ቅዱስ እያወራን ያለው በቁርአን አይደለም። ለዛ ነው አባ ለዛ ምን አለ እግዚአብሔር ፈጠረ አለ። መላእኮች ፈጠሩ አይልም መጽሐፍ ቅዱስ ራሱ ምንድነው የሚለው? ያው እግዚአብሔርን ሰውን በእግዚአብሔር አምሳል ፈጠረ ነው የሚለው እንጂ ፈጠሩ አይልም። ያው ይታዩታል አባ በመጽሐፍ ቅዱስ ነው መጽሐፍ ቅዱስ ይዘን እስኪ መጽሐፍ ቅዱስን ታዲያ ቁጥር 26 ሂድ ስልህ እኮ እምቢ አልክ እኮ። ሰውን እንደ ምሳሌያችን ምን አለ? ቁጥር 26 እኮ ነው ያለሁት አባ አላወቁትም መሰለኝ። ቁጥር 26 እኮ ነው በደንብ ይዩት። እሺ ምን ይላል? እሺ እግዚአብሔርም አለ ጎላ አድርገው ሲት ያው በደንብ ጎላ ብሏል። እሺ እግዚአብሔርም አለ
ሰውን በአርአያችን በአምሳላችን እንፍጠር፣ የባህር ዓሣዎች፣ የምድር አራዊት፣ የሰማይ ወፎችን በቃ ሌላው ጋር ትሄዳ ይግዛ። ሌላ ጋር ትሄድ። እንደዛ ብሎ ካልቅማ ሙሉ ይነበብ፣ ሙሉ ድረስ ይነበብ። አባ እዚህ ድረስ ይነበብ። ለምንድን ነው ቆርጦ የምናነበው? ከዛ ቀጥሎ ያው እግዚአብሔር ሰውን በእግዚአብሔር አምሳል ፈጠረ ይላል። ፈጣሪው አንድ እግዚአብሔር ፈጠረ። መሀል ላይ ፈጠረ ነው። ልንገርህ አዳምጠኝ። እኛም እኮ ይኸው ለአዳም አንድ ብቻ ነው አላልንም። እግዚአብሔር ሶስት ነው አንድ ነው የምንለው እኛም ይኸው ነው እኮ። አንድ ጊዜ በአንድነት ይገለጻል፣ አንድ ጊዜ ደግሞ በሶስትነት ይገለጻል። ስለዚህ እኛ ኦርቶዶክሳውያን ምናል እግዚአብሔር ብታምንም ባታምንም አንተ አትመን፣ አንድም ነው ሶስትም ነው ብለን ምናምን። አሁን እንደመሰውት እንፍጠራዩ ለመላክ እንደሆነ እኮ ማስረጃ አቅርቤያለሁ። አባ ጥያቄ ጠይቁትና እግዚአብሔር እንፍጠራዩ ለማን ነው? እንፍጠራዩ ለማካፈል ለማን ነው? እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል ለማን ነው? እሺ ንገረኝ። ለማን እየነገረ ነው? እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል። ለማን እየነገረ ያለው? መጀመሪያ ጥያቄ እኔ እሱ ሳይሆን ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር እንፍጠር ሲል ማን ነው እንፍጠር እያለ ያለው? ሰዎችን ነው። ሰውን አለ እኮ ነገረ እኮ። ሰውን እንደ ምሳሌያችን ሰውን እንፍጠር እያለ የሚያመክነው ሰውን እንፍጠር አለ። ለማን ነው? ለማን ነው እንደዛ ያለው? በሕግ አምላክ እባክህ ውጣልን። ለምን ወጣለሁ? አባ መልሱልኝ። መልሱልኝ አይደለም አባ ለማን ነው እንፍጠር? አባ ንገሩኝ። እሺ አይ ድገሙልኝ። እንፍጠር ለማን ነው? የኔታ ቆይ ፋሲል አንድ የኔታ መምህር ምን መሰሎት? እንፍጠር ያው ለማን ነው ባኩትን? አይው ለስም የኔታ ቆይ ፋሲል የሚወታል ጋንተ ፋሲል የሚወታል ግጭ መምህር እየሰሙኝ ከሆነ ፋሲል አትሰማም እና አስተካክል ነው የተወከነ አትሰማም። መምህር እስካሁን ማስረጃ አላቀርቡ እባክዎት ማስረጃ ካሉት ያቀርቡልንና እንፍጠር ያለው እግዚአብሔር ለማን እንደሆነ ያሳዩን። እኛ ግን ሙስሊሞች መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ እንፍጠር ያለው እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል አንድ ነው። ከዛ በኋላ ሰውን እንደ ምሳሌያችን እንፍጠር ሲል ደግሞ ሁለትነትን ወይም ሶስትነትን ያስረዳል። ከዛ ደግሞ ዝቅ ብሎ እግዚአብሔር እንዲህ ያደረገና ፈጠረ ሲል ደግሞ አንድነትን ያመሰግናል። ስለዚህ እኛ አንድም ናቸው ሶስትም ናቸው ምንድነው? ለዚህ ነው በመጽሐፍ ቅዱሳችን ምንም ነገር እንከን የለበትም። አንተ ዝም ብለህ ሰማይን ምድርን ዝም ብለህ ታስሳለህ። አንድም ማስረጃ የለም። አላቅርቤያለሁ። መጽሐፈ ኩፋሌ ምዕራፍ 4 አቅርቤያለሁ። ያላቀረብኩት ሰው ነው። እሺ ህዝቡ ራሱ ይታዘብ። ማስረጃ አላቀረቡም አባቴ። አሁን ጥያቄዎች የሚመሰሉት እንፍጠር ያለው ማን ነው? ለማን ነው እንፍጠር ያላቸው? ማን ነው? ለማን ነው እንፍጠር ያለው? እሱ ይነግሩኛል አባ። መምህር ምን ነው ዝም አሉ? አቤት ፋሲል መምህር ኧረ እባክዎትን ይመልሱልኝ። እቺ ጥያቄ ከበድ ትላለች ብዙ ጊዜ ግን መልስ ካለት ይመልሱልኝ። እንፍጠር ያለው ማን ነው? መምህር ኧረ እባክዎትን መልሱ። ነገርኩህ እኮ እንዴት በሆነ ሶስት አምላክ የሚመለከው መምህር የምትሰማ ከሆነ እኮ ነገርኩህ። ወላሂ አልሰማህም። እግዚአብሔር በመጀመሪያ ቅዱሳችንን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል አንድነትን ያመለክታል። በቃ አንድ ነው። እግዚአብሔር አለ ነው የሚለው። እግዚአብሔር በመጀመሪያ ምድር ሰማይና ምድር ፈጠረ ሲል አንድ ነው። ከዛ ዝቅ ብሎ ቁጥር 26 ላይ ደግሞ ሰውን እንደ ምሳሌያችንና እንደ አርአያችን እንፍጠር ሲል ደግሞ ሶስትነትን ያመለክታል። ከሶስት በላይ ከሁለትም በላይ ሊሆን ይችላል፣ ግን ብዛትን ያመለክታል። በዚህ አንጻር ከሶስትም በላይ ሊሆን ይችላል እዚህ ላይ ገባ። አንደኛ እንፍጠር ያለው ማን ነው? እሺ እንገሩኛ አባ ችግሩን መሰሩት። ምዕራፍ 16 ላይ እንፍጠር ያለው ማን ነው? እግዚአብሔር መጀመሪያ ፈጠረ ሲል ማን ነው ታዲያ? አንተ ልጠይቅህ መጀመሪያ ይመልሱልኛ መምህር። ይሄ ነው የመጀመሪያው ነው። እንፍጠር እያለ ያለው ማን ነው? ለማን ነው እንፍጠር የሚላቸው? እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል ምን ማለት ነው ታዲያ? ከላይ ያለው መልስ። እኔ እሱ ያለው ጥያቄ መምህር ጥያቄ እኮ እሱ አይደለም። እኔ እኮ ጥያቄ አይደለም። እኔ እኮ ጥያቄ መጣሁ አባ መጀመሪያ መልሱልኝ። አይ ጥያቄ መልሱልኝ። አሁን እያደረጉ ያሉት መስሎት ጥያቄውን ሳይመልሱ ጥያቄውን ፈሩትና ከዛ ደግሞ እኔ መጠየቅ ተሆነ ጥያቄውን መልሱልኝ። ጥያቄ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንፍጠር እያለ ያለው ማን ነው? ለማን ነው እንፍጠር ያለው? እቺን ጥያቄ መልሳለሁ አባ። እራሱ ሰውን እንደ ምሳሌያችን እንፍጠር ያለው አጋዕዝተ ዓለም ሥላሴ ናቸው። ሥላሴ ሶስትነትን ስለሚያመለክት ለማን አለው? ለማን ነው እንፍጠር? ሥላሴ ያወራሉት እንፍጠር ያሉት? አንተ ለምሳሌ ምሳዬን ልብላ ስትል ለማን ነው የምትጠይቀው? ልብላ ልጠጣ ለራስህ ነው የጠየቀው። እነሱ ለራሳችን እንፍጠር ነው ያሉት። እንፍጠር አሉ እንጂ ፍጠር አላሉ። አሉ እነሱ አሉ ራሱ እንፍጠር አሉ ናቸው። ብዙ ናቸው ማለት ነው። አዎ እንፍጠር ብዙ ናቸው ማለት እኮ ነው አባ።
አሉ እኮ ነው አለ ሳይሆን አሉ እኮ ነው ያሉት እኮ እንፍጠር አሉ። ግን አሉ ነው አለ ነው የሚለው እንጂ አሉ አይልም። አምላኮች ናቸው ማለት ነው ብዙ ተማክረው የሚፈጥሩት። እንፍጠር አንተ ይኸውልህ ለማሳሳት ነው የምትሞክረው እንጂ አንተ ምንም ልትረዳ እርሱ አሁን ምናሉ እንፍጠር አሉ አሉና ስለዚህ አምላኮች ናቸው ማለት እኮ ነው። እፎይ ጋር ያኛው ተቀበል ባለፈው ካልሰሙ አይ ቲንክ አባ መረጃ ባለፈው እኮ ተጨርሷል እኮ አባ ባለፈው እፎይን እኮ አሰናብተነዋል። አቤት ቀጥል አይሉ ተዘግቶ ተቀብሮ እኮ አልፏል እኮ ማን ነው ካፎይ ገብቶ ማን ነው የገብቶ ማን ነው ይወጣው ልጅ እኮ ነው ማርያም። እኔ ካጠራለሁ ሁሉ ጊዜ ማርያም እያልኩት አንተ መንገድ ያስተካክላለሁ ባታለው ያክ በመታመንበት ነው ያለ እሺ ወንድም ማለት ነው። ተው ተው እሱ ከወገበታች ነው እምነታቸው ተብለው እኮ ያለቀለትን ነው እኮ ወደዛ ሄድ በቃ እዛው። ኧረ አባተው እንደዛ አያወሩ መምህር እባክዎትን መምህር መጽሐፋችሁን ይሄን የሚለው መምህር እንደዚህ አያወራም። ጥያቄያችሁም የተጠየቀውን ጥያቄ መመለስ እኮ ነው መምህር። ስብዕና የላችሁም እንዴ? እንደዚህ ይወራል እንዴ መምህር እንደዚህ ያወራል? ኧረ ሎቱ ስብሐት መምህር እንደዚህ አይባልም፣ በእውነቱ እንደዚህ አይባልም መምህር። አሁን ጥያቄያችንን መልሱልን። እንዴት ሆኖ ሶስት ፈጣሪ የሚኖረው? እንፍጠር ያለው ማን ነው? ለማን ነው ያለው? እባክዎትን ይሄን ጥያቄ መልሱልኝ መምህር። መምህር አሉ ተው ዘግቼዋለሁ በቃ አንሰማውም እኮ። ለምን ዘጉኝ መምህር? ኧረ እባክዎትን አትዝጉ መልሱ። ያጀማ ተመልከቱ እንግዲህ አሁን እዚህ መምህር የማወራቸው ለምንድን ነው? በቃ ህዝቡ እውነታውን እንዲያውቅ ነው። አንድ ጥያቄ ጠይቃቸው መመለስ አልቻሉም። በቃ አሁን መውጫውን እየፈለጉ ነው። አባ ማምለጥ መልስ አይሆን። እስከ መቼ አምልጣችሁ እስከ መቼ ፈታችሁ? አውሩን ቃል በቃል መምህራችን እባክዎትን ቃል በቃል ይምጡና መልሱልን። አያችሁ አጀማ እስካሁን ሲያወሩ ቆዩና ጥያቄውን መመለስ ሲከብዳቸው ሄዱ። ግን እዚህ ጋር ሁላችሁም አጨብጭቡ። ሶስት አምላክ እንዳለ አምነዋል። ሲፈጥሩ ብለው ፈጣሪዎቻቸው ብዙ እንደሆኑ አምነዋል። ኢቭን መጽሐፋቸው ላይ ራሱ አባ ለምን አይጠያቁን አይመለሱ? ለምን ሚዩት ያደርጉኛል? ጥያቄውን መልሱልኝ እባክዎትን። የእነዚህን አምላኮች ነገ ማወቅ ፈልጋለሁ። ስላሴ እንዴት ቢሆነው ሶስት የሆነው አምላክ እንዴት ብሎ ሶስት ይሆናል? ከየት ነው ያመጣችሁት? ይሄን አስተምሩ። መጽሐፍ ቅዱስ ላይ የለም። ነቢያት አያውቁትም። ኢየሱስ አያውቀውም። እንዴት ብላችሁ ይሄን ታመልካላችሁ? መምህር ንስሐ ግቡ ሳይፈርድባችሁ መልስ መልሱልን። መምህር እባክዎትን ተመለሱ። ሄዱ ራሑ ያ ጀማ ራሑ ተመለሱ። መምህር እባክዎትን ይመልሱ። አያችሁ ያ ጀማ ለዚህ ነው አሁን መምህር ትላላችሁ። መምህራኖች ራሱ እንደዚህ መመለስ አይችሉም። ግን ሰምታችሁ ከሆነ የዓለም ፈጣሪዎች ብዙ እንደሆኑ አምነዋል። ምን አሉ መምህር? እግዚአብሔር ሰማይና ምድርን ሳይፈጥሩ አሉ። ስለዚህ የክርስቲያን ፈጣሪ ብዙ ነው። ኢቭን በመጽሐፍ ላሳያችሁ ይላል ያው ቅድመ ዓለም ስላሴ ዓለምን ሳይፈጥሩ ይላል። ስለዚህ ፈጣሪዎች ብዙ ናቸው። ኢቭን ክርስቲያን ሶስት ጌታ አላቸው። ሶስት ጌታ ያመልካሉ። ተመልከቱ መጽሐፋቸው ምን እንደሚል። የገዥነታቸው ስልጣን አንድ የሆነ ሶስት ልዑላን ገዢዎች ናቸው። የትእዛዛቸው አንድ ባሪ የሆነ ሶስት ጌቶች ናቸው። መምህር ሶስት ጌታ ለምን ያመልካሉ? መምህር ሶስት አምላክ እንዴት ይኖራል? ይሄን ነገር መልሱ። እስከ መቼ ከሙስሊም ሸሽታችሁ? ተመለሱ። ተመልከቱ እስካሁን መውጫ ከብዷቸው ነው። ከቲክቶክ መውጫ ጠፍቷቸው እየሞከሩ ነው ያሉት። እንደዛም ሆኖ ግን ሊመልሱ አልቻሉም። እባካችሁ መምህር እባካችሁ እንደው የእነዚህን አምላኮቻችሁን ነገር እባካችሁ አስረዱ። እስከ መቼ ድረስ ከሙስሊም ሸሽታችሁ? እነዚህ አምላኮች እንዴት ብሎ አምላክ ሆኑ? ሶስት አካል እንዴት ይመለካል? መምህር ቀሲስ ዮሐንስ እባክዎትን አንተ ነው ሶስት አምላክ የምታመልከው አንተ ነህ እንጂ እኛ ሶስት አምላክ አይደለም። እኔማ አንድ አምላክ ነው ልንገርህ፣ አዳምጠኛ። እግዚአብሔር መጽሐፋችሁ ላይ እንደፈጠረ ስለ አንድነት ብቻህን አታውራ። ዝም ብለህ እኛን ምስላችን ጌታ ይላል። መምህር ዮሐንስ ቀሲስ ዮሐንስ እዚህ ጋር የሚላል መፍሰው ያው ሶስት ጌቶች ናቸው ይላል። ሶስት አምላክ አለ ይላል መጽሐፋችሁ። ያው በማስረጃ ሙስሊም በማስረጃ ነው የሚያወራው። አያችሁ መምህር ሶስት ጌቶች አለ ይላል። ሶስት ጌታ ለምን ታመልካላችሁ? ከየት ነው ያመጣችሁት? እንደው ህሊናችሁ ይቀበለዋል? መምህር እባክዎትን መልሱልኝ። ይሰማል? በደንብ ይሰማል ቀሲስዬ፣ በደንብ ይሰማል። ልክ አይደለም አንተ። አሁን ምስልን ቁጭ አድርገህ እኛ ሳናወራ አንተ እያወራህ ትቀርጻለህ። የውሸት እናንተ ዝም ብለህ በውሸት ነው። ኧረ ብጠራችሁ እኮ አላወራም አሉ መምህር። እስካሁን እኮ አውሩ እየተባው ነበር መምህር። አውሩ ብጠራችሁ እኮ አልመለስም። አሁን ክርክር ውስጥ እኔማ እኮ ቁጭ ብዬ እኮ ለመማር ዝግጁ እኮ ነኝ መምህር። ያው መጽሐፍ ቅዱስ ገብቼ እኮ እያዳመጥኩ ነው ያሉት። እባክዎትን ያስተምሩኝ። ያው እያዳመጥኩ ነው። አንድም ሶስትም ናቸው የምንልበት ምክንያት ይሄ ነው። አየህ አንተ ቆርጠህ አንተ የምትናገረው ነው። ማስረጃ ለቀርቡማ ማስረጃ እኮ አጣራሁ።
የት ቦታ ላይ ሰጡኝ? እስኪ ንገሩኝ፣ እስኪ ድገሙልኝ። እሺ ይኸውልህ ነገርኩህ። እኔ ማስረጃ አላየሁም። እኛ አጋዕዝተ ሥላሴ ስንል እግዚአብሔር ሥላሴ አንድም ሶስትም ናቸው ነው የኛ። ገብቷል? አንተ ዝም ብለህ አይደል? ይሄን ነው ያመጣችሁት። መጽሐፍ ቅዱስ ላይ የለም። ይሄንን ጥያቄ እፎይ ጋር ቀርበህ አይተናል እኮ። ቀርበህ መመለሳችሁ ነው። እሱ መምህር ናችሁ፣ መምህር ናችሁ። ቀሲስ እኮ ናችሁ። ወደኛ ስትመጣ አንተ እሱ አይመልሱም። ይሄ ቀሲስ እውቀት የለውም ማለት መምህር እሱ መምህር ነው። ቀሲስ ማለት ታላቅ ናቸው። ቀሲስ ማለት በቤተክርስቲያን ትልቅ ሹመት ነውና ቀሲስ ከሆኑ እባክዎትን ይመልሱልን። ቀሲሳችን አውሩኛ መምህር እባክዎትን አውሩ። በቃ ምንድን ነው አይመልሱም እንዴ? ሶስት አምላክ ለምን ታመልካላችሁ? እባክዎትን መምህር መልሱልን። ሶስት አምላክ አይደለም የኛ አንድ አምላክ አጋዕዝተ ሥላሴ በሶስት የሚገለጽ ማለት ነው። ገብቷል? አንድነት ሶስት ማለት ነው። አጋዕዝተ ማለት ራሱ እኮ የዓለም ገዢዎች ማለት እኮ ነው መምህር። ገዢ ማለት የዓለም ገዢ እኮ ገዢዎች ማለት ነው። የዓለም ገዢዎች ማለት ነው። በስልጣን በመላክ አንዱ ብቻ ነው። አጋዕዝተ ዓለም ማለት መምህር ያው እዚህ ጋር አጋዕዝተ ዓለም ማለት የዓለም ገዢዎች እነዚህ ናቸው። አንድ ሁለት ሶስት ያው እነዚህ ናቸው። የዓለም ገዢዎች ናቸው መምህር ያው ሶስት ናቸው። ሶስት የዓለም ገዢ ነው ያለው። እንዴት ብሎ ዓለም ላይ ሶስት ገዢ ይኖራል? አንድ ገዢ እኮ ነው ያለው። በስም በአካል በግብር ሶስት ነው። አንተ ከስንት ነገር ነው የተሰራው? የቁርአን ማስረጃውን እኮ ነው። ከመጽሐፍ ቅዱስ አሳዩኝ። አላሳዩኝም እኮ። አውጣ መጽሐፍ ቅዱስማ ወጣ። ኧረ ቁርአን ላይ መጀመሪያ ከመጽሐፋቸው አሳዩ እስኪ መምህር። እንኳን ከቁርአን ከመጽሐፍ ቅዱስ ማሳየት እኮ አልቻሉም መምህር። መጽሐፍ ቅዱስ አውጣ አልኩ እኮ። ወላሂ ሱብሃንአላህ። ሰሚ እኮ እየታዘበ ነው እኮ። እሺ የት ላውጣ? የትኛው ንገሩኝ። እሺ ንገሩኝ። የትኛው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን አውጣ። ይሄን ብቻ ሂድ፣ በዚህ ብቻ ሂድ። እሱ ዘፍጥረት አንዳንድ ይባላል። ላግዞትና እሱ ዘፍጥረት ምዕራፍ 1 ይባላል ቁጥር 1 ላይ ያው ይሄ ነው። አውጥቼዋለሁ። አይ አወጣር። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል። በቃ ይሄን ብቻ እስቲ ንገረኝ። ፈጠረ ሲል ስንትነት? አዎ ፈጠረ ይላል። አንድ ነው ፈጠረ። ስለዚህ አንድ ነው። እዚህ ጋር ዝም ብለህ አዳምጠኛ። ያንተን አይደለም እኮ መለፍለፍ ያለብህ። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል አንድነትን ያመለክታል። ይኸውልህ በእኛ እምነት ነው የምነግርህ፣ በአንተ አይደለም። ከዛ ዝቅ ብለህ ቁጥር 26 ላይ ደግሞ እግዚአብሔር ሰውን እንደ ምሳሌያችን እንፍጠር አለ። እንፍጠር ደግሞ የብዛት ነው። ልንገር፣ የብዛት ከአንድም በላይ ሊሆን ይችላል፣ ከሶስትም በላይ ሊሆን ይችላል። የብዛት ነው። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል አንድነት፣ እንፍጠር ሲል ድግም የብዛትን ምልክት ነው። ለምን ሶስት ሆነ ደግሞ ሌላ ጥቅስ ነው የምሰጠው። አሁን እኮ ግምት ነው የማቴዎስ ወንጌል ምዕራፍ አንድም ሁለትም ይሆናል ያውኝ እኮ ይሄ ግምት ነው። ቆይ መምህር የዚህ ጋር ላውራ። አንደኛ ግምት ነው ያስቀመጥልኝ። ሁለተኛ ደግሞ ቀጥሎ እዛው ላይ የሚያተመከቱ እግዚአብሔር ሰውን በእግዚአብሔር አምሳል ፈጠረ እኮ ነው። ፈጠረ ነው የፈጠረው አይልም። ፈጣሪው አንድ ነው። ግን እንፍጠር ያላቸው ለመላእክት ነው። ለመላእክት መላእክት ከዛ ደግሞ እግዚአብሔር ፈጠረ። መላእክት ፈጣሪ ነው። መላእክት ፈጣሪ ነው። መላእክት ፈጣሪ ነው። በአንተ ሊሆን ይችላል እንጂ መላእክት ፈጣሪ ፈጠረ የተባለው ፈጠሩ አይልም።